ሴቶችዬ በመጀመሪያ ጥንካሬን ከፍቅርና ከሄሉ ተማሩ። ሲቀጥል ደግሞ ነጻነት ትናንትና በአብርሽ ምክንያት እንግዲህ ራሷን ስታ ወድቃ ነበር ማለት ነው። እሷም ድራማ እየጀመረች ሳይሆን አይቀርም። ነገር ግን ድራማ ስትሰሩም ክብራችሁን የሚጠብቅ ድራማ ብትሰሩ በጣም አሪፍ ነው ብዬ አስባለሁ። እስኪ ነጻነት ፍቅርዬን እያት እስኪ ስንት ነገር ተብላ ስትመጣ ስለ አብርሽ አንድም አይነት መጥፎ ነገር አላወራችም። ከአብርሽ ጋር ብዙ ጊዜ አሳልፈዋል። ምርጥ ጊዜያቶችን አሳልፈዋል። በቪዲዮም አይተናል። ሰው ምንም አይነት መረጃ አላወጣችም። ስለ አብርሽ አንድም ነገር አላወራችም። ቀጥ ብላ ስራዋን ሰራች። አሁን ያለችበት ደረጃ ደርሳለች ማለት ነው። አንቺም አሁን ስለ አብርሽ መረጃ ብታወጭ ፋይል ብታወጭ ምንም አይነት ለውጥ ሊያመጣልሽ አይችልም። ምክንያቱም እሱ ሌላ ሴት ጋር ነው፣ ወደ አንቺ ሊመጣ አይችልም። አሁን አንቺ የምታለቃቀሽ ራስሽን የምትሰጭ የምትወርቂ ምን ይሁን ብለሽ ነው? ከሩታ ተነጥሎ ይምጣ ነው ወይስ ምንድን ነው? የአንቺ ሀሳብ አልገባኝም። አበረታቱኝ ከሆነ በደንብ ነው የምናበረታታሽ። ነገር ግን ባለትዳር ወንድ ነው፣ የበፊት ፍቅረኛሽ ነበር፣ ግን ሚስት አግብቷል። በሱ ምክንያት ማልቀስ፣ መውደቅ፣ ራስን መጣል በቃ ላንቺ ምንም አይነት ፋይዳ አያመጣልሽም። ሶ አንቺ ማድረግ ያለብሽ ራስሽን አበርትተሽ ጎበዝ ሆነሽ ልክ እንደ ፍቅርና እንደ ሄለን ጥሳሽ ሁሉንም ነገር መውጣት። ፍቅርዬ ስንት ነገር ተብላለች። ፎቶዋ ተዘቅዝቋል። የእናቷ ፎቶ፣ የእሷ ፎቶ ማስፈራሪያ ደርሶባት ካሜራ ተሰብሮባታል። ምንም ስለ አብርሽ ሳታወራ እንኳን ማለት ነው ካሜራ ሰብረውባታል። ሶ አብርሽ ነው ያሰበረብኝ ወይ ምናምን ብላ አንዳችም ነገር ትንፍሳ አላለችም። አትቅረሽ ቪዲዮ ተብላለች። በጣም ብዙ ነገር ተብላለች። ሄለንን እያት። ሄለን ከማርክ ጋር ስትለያይ ስለ ማርክ አንድም አይነት መጥፎ ነገር አላወራችም። ማርክም ስለ እሷ አንድም አይነት ነገር አላወራም። ነገር ግን ብዙ ነገር ተብላለች። ፎቶዋ ተዘቅዝቋል፣ ተሰድባለች፣ ፍቅረኛ ይዛለች፣ ማግጣበታለች፣ ሸርሙጣ ናት፣ ሸሌ ናት፣ በጣም ብዙ ነገር ተብላለች ሄለን። እሷ ይሄን ነገር ጣስ አድጋ ወጥታ ግን አሁን ያለችበት ደረጃ ደርሳለች። ገባሽ አይደለ? አንቺም አሁን መጎበዝ ከፈለሽ ራስሽ ጣስ አድርገሽ ሁሉን ነገር ወጥተሽ መስራት እንጂ በማልቀስ ራስን በማጥፋት ወይም የሆነ ነገር በማድረግ አይደለም እንትን የምትዩ። ሶ አብርሽ ያንቺ ሊሆን አይችልም አይደለ? ሌላ ሴት ጋር ነው። ሩታ ላገኛት ነው እያለች ነው። ሩታ ደግሞ ምን ፈልገሽ ነው የምታገኛት? ምን ልትልሽ ነው? በቃ በሁለታችሁም ላይ ማግጧል አለች እኮ ነጻነት። በቃ ሁለታችንም ጋር ማግጧል። እሷ ጋር ሆኖ እኔ ጋር ይመጣ ነበር፣ እኔ ጋር ሆኖ እሷ ጋር ሄዳል እያለች ነው። ሶ ነጻነት አንቺ ራሱ ትልቅ ስህተት አለብሽ። ምክንያቱም ከሩታ ጋር አንድ ቤት እየኖረ ምንም አይፈጠርም ብለሽ መገመት በጣም ከባድ ነው። ሶ አንቺ ከእሷ ጋር ሆኖ ማግኘት የለብሽም ነበር ሲጀመር ማለት ነው። ሲጀመር አብርሽን መተው የነበረብሽ ሩታ ከንፈሩን ካሜራ ላይ ስስመው ነው። ከዛ በኋላ አንቺ መተው አለብሽ እርግፍ አድርገሽ። ከዛ ውጭ ግን ከእሷ ጋር ሆኖ ልጅ እስከምታረግዝ ድረስ ጠብቀሽ ልጅ ስታረግዝ ፍቅረኛ የነበረ ወደ እኔ መልሶልኝ አይሰራም። አብርሽ አስፈራራኝ ምናምን ልትይ ትችላለሽ። አዎ በጣም ብዙ ማስፈራሪያ እና ዛቻ ሊደርስብሽ ይችላል። ነገር ግን የድሮ ቪዲዮ ካስቀመጥሽ እሱን ቪዲዮና ድምጽ ካለ አምጭና አሳይን፣ ከዛ እናምንሻለን። ካስፈራራሽ ሁሉም ሰው ሊያግዝሽና ሊደግፍሽ ይችላል። አብርሽ ማንም ስለሆነ አይደለም ሴት ልጅ የሚያስፈራራው። ፍቅረኛው ስለነበረች ስለኔ አንድም ነገር አታውሪ ብሎ ሊያስፈራራሽ አይችልም። አንቺም ቢሆን ደግሞ ስለሱ ምንም አይነት መጥፎ ነገር አታውሪ። ምንም ቢሆን ጥሩና መጥፎ ጊዜያቶችን አሳልፈሻል። በዛን ጊዜ ፍቅረኛሽ ነበረ፣ ሰርፕራይዝ አድርጎሻል። ብዙ ጥሩ ጊዜያቶችን አሳልፈሻል። ሶ ስለሱ መጥፎም ነገር አወራሽ ጥሩም ነገር ምንም አይነት ለውጥ ላንቺ አያመጣልሽም። የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከቻሳ ብዬላችኋለሁ። ነፂ እንግዲህ ትናንትና ወድቃ አይታችኋት ነበረ። ሶ ሆስፒታል ነው የምትሄደው፣ ሌላ የትም ልትሄድ አትችልም። ነገር ግን ደህና እያወራች የነበረች ልጅ ሲመለሱ ግን ወድቃ ዛጋ የሆነ ደም ነገር ብቻ ምን እንደሆነች ባይታወቅም ወድቃ ነበረ። ስለዚህ እች ልጅ አሁን በአብርሽ ምክንያት ነው እንደዚህ የሆነች አሉ። አብርሽ አሁን እኮ ለመፍረድ ራሱ በጣም ትንሽ የሚከብድ ነገር ነው። በቃ አብርሽ ሌላ ሴት ጋር እንደሚማግጥ ምናምን እያወቀች ነው ያገኘችው ይችላል። በቃ ባለጌ እንደሆነ ታውቃለች። ከሷ በላይ ሌላ ሴት እንደያዘ ታውቃለች። ነገር ግን ተስፋ አልቆረጠችም። እሷን ትቼው ወደ አንቺ እመጣለሁ ሲላት ሲጣሉ ምን ሲሉ በቃ ተስፋ አድርጋ ነበረ። ሩታ ደግሞ እንግዲህ ያስገደደችውም ቢሆን አፍንጫውን ይዛም ቢሆን እንግዲህ አብረው እንዲሆኑ አድርገውታል። አብረው እየኖሩ ነው። አንድ ወንድ ልጅ አንድ ሴት አቅፎ ካንቺ ሌላ ካደረ ይሄ ሰው ባሪሽ ሊሆን ስለማይችል መተው ነው ያለሽ አማራጭ። አሁን ነፂ ራስሽን መጉዳት፣ ማልቀስ ምናምን ራስን ማጥፋት ምንም አይነት መፍትሄ ሊሆንሽ አይችልም። መፍትሄ የሚሆንሽ እኔ እንዳልኩሽ ልክ ፍቅርዬና ሄሉን እያቸው ከታች ጀምረሽ የሰሩትን ቪዲዮ በጣም ብዙ መከራ ስቃይ ደርሶባቸዋል። በተለይ ሴት ሆኖ ሴትን የሚጥሉ በጣም ብዙ ሰዎች አሉ። ሁሉም ሴቶች
ፍቅርና ሄሉ ላይ ሆ ብለው ተነስተውባት ነበር። አሁን ፍቅር ወዲያው እንደመጣች የሚደግፏት የተወሰኑ 2 ወይም 3 ሴቶች ነበሩ ዩቲዩብ ላይ ራሱ። ከዛ ውጭ ያሉት ሁሉም አንዴ ሸርሙጣናት፣ አንዴ ልጅ አላት፣ አንዴ በቃ ያላሏትን ነገር ብቻ ጠሩልኝ። በተለይ ፍቅር ሄለን ያው ወደ ኋላ ካላዘርጋ ስትጀምር ነው እንጂ ብዙ ሰው ጥላቻ እያሳደረባት የነበረ መጀመሪያ ደህና ነበረች። ነገር ግን ዝም ስላለች ምንም ነገር ስላልተናገረች ሄለንንም ቢሆን በቃ ሌላ ወንድ ይዛበት ነው በጣም ብዙ ነገር ነው። ነገር ግን ሄለን ወጥታ አላለቀሰችም፣ አልተነፈሰችም። አንድም ነገር ካሜራ ፊት መጥፎ ነገር አላወራችም። በቃ ውድቀቷን አላሳየችም። እዛው እምቅ አድርጋ ጠፍታ ማለት ነው። 3 ወር ስትመጣ በቃ ሰውነቷ ምን ብላ እንጨት ሆና ነው የመጣችው። ገባሽ? በጣም ተጎድታ ነበረ፣ ግን አላወጣቸውም። ህመሟን በውስጧን የያዘችው። ገባሽ? ክብሯን ዝቅ ስለሚያደርግባት ካሜራ ላይ መታ ለወንድ ማልቀስ አትፈልግም። በቃ ክብሯን ዝቅ የሚያደርግ ነገር መስራት ስለማትፈልግ ህመሟን በውስጥ አስታማ ቤቷ ውስጥ ስትጨርስ ስትረጋጋ ወደ ራሷ ስትመለስ ወደ ዩቲዩብ መምጣትም አልፈልግም ብላ ነበር። ነገር ግን በግድም ቢሆን ተገዳም ቢሆን መጣች። ከመጣች በኋላም ብዙ ነገር ተብላለች። ለጥቅም ብላ ነው በጣም ብዙ ነገር ተብላለች። ነገር ግን ሁሉንም ነገር ትታ ጣስ አድርጋ በቃ ወደፊት መጓዝ ነው የፈለገችው። በቃ ራሷን ያስደሰተችው። ሰውን አላነሳችም፣ ስለ ሰው አላወራችም። እንዲያደረገኝ ብላ ስለ ማርክ አላወራችም። ገባሽ? ሌላ ሴት ጋር ሲሆን ማርክ ሌላ ሴት ጋር ሆነ ብላ አላለቀሰችም። በቃ እንደዚህ ነው ሴት ማለት። ወንድ ልጅ ሌላ ሰው ጋር ከሆነ የኔ ሁን በግድ አይባልም። በዛ ላይ ችኛዋ ሩንዳ እያደረገችው ነው። ሩዋንዳ እያደረገችው ነው። እኔ አቶ በሬው እያለች ነው። እና ታዲያ አሁን እቺ ልጅ አርግዛ አንቺ አብርሽ የኔ ይሁን ብለሽ ነው? መረጃ ካለ ካስፈራራሽ ግድ ነው። ሁሉም ሰው ሊያበረታታሽ ይችላል፣ ማስፈራራት አይችልም። እሱ ማን ስለሆነ ነው የሚያስፈራራሽ? ደግሞ ሲቀጥል ምን ብሎ? አንቺ ስለሱ መጥፎ ነገር አታውሪ እንጂ እሱ ሊያስፈራራሽም አይችልም። መረጃው ኦልሬዲ በፊት እናውቀዋለን፣ አሁንም አውጥተሽዋል። ከዚህ በኋላ ግን ካስፈራራሽ ልክ እንዳስካሁኑ ቪዲዮ ካያስ ቪዲዮም ሆነ ቮይስም ሆነ ሁሉን ነገር ሪከርድ አድርገሽ ሚዲያ ላይ ማውጣት። በቃ ካስፈራራሽ ማለት እንድትታመኝ ከፈለሽ። ከዛ ውጭ ግን ክብርሽን ዝቅ እያደረሽ ዩቲዩብ ቪው ምናምን ይኖረዋል ብለሽ እያለቀሽ ካለሱ መኖር አልችልም ምናምን የምትይ ከሆነ በቃ ተዋረድሽ፣ ራስሽን አዋረድሽ ብዬ ነው የማስበው። ምክንያቱም ወንድ ቢሄድ ወንድ ይመጣል። ብዙ የሚፈልግሽ ሰው እንዳለ ሁሉ የማትፈልጊበት ቦታ ደግሞ አትዋይ የኔ ቆንጆ። ስለዚህ እኛ እናበረታታሽ ያለን ፎቶ ምናምን አትዘቅዝቁባት፣ አበረታቷት። ነጻነትን አሳዘነችኝ ምናምን የምትሉ ሴቶች አላችሁ። እኔ አላዝንላትም። ምክንያቱም ራሷ ፈልጋ ነው የሄደችበት። በቃ እሷ ጋር እንደሆነ እያወቀች ዝም ብላለች። ይሄ ነገር እንደሚመጣ በደንብ ነው የምታውቀው። ሲቀጥል ደግሞ ለወንድ እንደዚህ መልሞጥሞጥ አያስፈልግም። ቤተሰብሽን እንዳጣሽ፣ ሙሉ አካል እንደሌለሽ፣ መስራት እንደማትችይ፣ ሌላ ወንድ ማግባት እንደማትችይ፣ አካለ ጎደሎ እንደሆንሽ ሁሉ አንድ ወንድ ሄደ ብለሽ እያለቀሽ ወይም ራስሽን ለማጥፋት የምታደርጉት ጥረት ምንም አይገባኝም። ወንድ ምንድነው? ፈጣሪያችሁ ነው? አምላካችሁ ነው? ምንድነው? ሙሉ አካል አለሽ፣ ትሰሪያለሽ። ካላስ ሌላ ቆንጆ ቸከስ ታገቢያለሽ። ወንድ ቢሄድ ወንድ ይመጣል፣ ገንዘብ ቢሄድ ገንዘብ ይመጣል። ገባሽ አይደለ? ሰው እኔ አላዝንላትም። በቃ እንደዚህ በማልቀሷ ላብርሽ ብላ እኔ ማዝንላት ጎበዝ ሆና በርትታ መሰራ ከሆነ በደንብ እንደ ሄሉና እንደ ፍቅር እናበረታታታለን። ከዛ ውጭ ግን እንደዚህ አብርሽ እያለች እያለቀሰች የምትመጣብን ከሆነ በዛ ላይ ሩታዬ እንዲህ የምትፎክርብን ከሆነ አናበረታታሽም። በቃ ጎበዝ ብለሽ ዝንጥፏ ብለሽ ቆንጅዬ ነሽ። በጣም የምታምረው እኮ ነጻነት ማርያምን ከሁሉም በላይ ማለት ነውና ከሩታ እንደውም ነፂ በጣም ታምራለች። ዝንጥ ብቲ በጣም ቆንጅዬ ነሽ። ከሆነ ፍቅረኛ ጋር ነይ በቃ ምንም ችግር የለም። እንደው ሼር እናደርግልሻለን። ማርያምን እንደዚህ አታልቅሽ። በቃ በጣም ነው የሚደብረው።